እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ መጣሁ በዚህ ምሽት ማለት ነው። ታዳምጡኛላችሁ። እንግዲህ ስለ ኢትዮጵያም ስለ መካከለኛው ምስራቅም በደንብ የምነግራችሁ ነገር አለ። ኢራን የሃርሙዝ ሰርጥን መልሳ ዘጋችሁ ትላንት ከከፈተች በኋላ። ምክንያት የትራምፕ ፍላጎት የትየለሌ ሆነ። አንድ ሁለት ሰዓት ባልሞላ ጊዜ ውስጥ 12 ነገሮችን ነው የሚጠይቀው። ይሄን አረግን፣ ይሄን አሸነፍን በዚህ በቃ ይሄ ማለት በቃ የትርክት የበላይነት ይዞ ኢራን ማለት ልክ እስራኤል ሊባኖስ ገብታ እንደፈለገች አድርጋ እንደምትወጣ አድርጎ ማሰብ ነው። በቃ ዩራኒየሙንም አምጪ ብለናት እሺ ብላለች፣ እንትኑንም ብለናት እሺ ብላለች። በቃ ምንም የሌለች አድርጎ ክብረ ነክ የሆኑ ነገሮች ላይ ተሳተፈ። የሃርሙዝ አካባቢ ይሄ ምንድነው ፐርሺያ ሲ አካባቢ ያለውን ብቻ ብሎኬጅ ሳይሆን ዘሆል ማለት ነው። በሁሉም ዓለም ላይ የኢራን መርከቦች እርምጃ ወሰደባቸው አይነን ነገር ሁሉ ወሰደ። ከዛ ኢራን ኮስተር ማለት ጀመረች። ትክክል ናት። ሃርሙዝንም በከፍት ማሸነፊያ ስልት ነው። በጣም ቆንጆ ስሌት ነበረ። በቃ የዓለምን ሕዝብ ልብ ለመግዛት ይኸው ከፍቻለሁ። ካሁን በኋላ ፍርዱ በትራምፕ ነው፣ ፍረዱበት። እኔ እያስቸገርኳችሁ አይደለም። ያው 2 ሚሊዮን ግን ከፍላችሁ እንደፈለጋችሁ መሄድ ብላ ነው እንትን ያለችው ከሂዝቦላ እና በሂዝቦላ እና በእስራኤል መካከል በተደረገው የተኩስ አቁም ስምምነት ሰበብ አድርጋ ነበር የከፈተችው። እና ትራምፕ በቃ እንደ ህፃን ሆነ። ህፃን ማለት ነው። አሁን ስንት ቀን የቀረው ጦርነቱ ማለት ይሄ ተኩስ አቁሙ ምንድን ነው? ይህን ጦርነት ማቆም ነው የምትፈልገው ወይንስ መዋጋት ነው የምትፈልገው ነው በቃ እያሉት ያሉት። ከፈለግ ተዋጋ፣ በቃ እኛ የሚገባንን ያህል ዋጋ ከፍለን አሸንፈንሃል፣ ግን ትንሽ እስቲ ቦታ እንስጠው ብለን መስጠት ያለብን ነገር ሰጥተንሃል። መቀበል አልፈለግም። ካሁን በኋላ ስራ ያውጣ። ሃርሙዝን ከፍተን አሳየነ፣ ምን ብለን አሳየነ፣ ሰላም ፈልገን አሳየነ፣ ድርድር እንፈልጋለን አለን። አንተ ግን ገብቼ ኩላሊታችሁን ካልወሰድኩኝ ገብቼ እንትን ካላልኩኝ ብለህ ነው የምታስበው። ዩራኒየም ያበለጸግነውን ዩራኒየም መስጠት ማለት አያቶላ አሊ ካሚኒ ቢኖሩ ኖሮ እሳቸውን ከነ ህይወታቸው ይዞ እንደመውጣት ይቆጠራል። አናደርገውም፣ በፍጹም አናደርገውም። ከሆነም ዳይሉት አድርገን እኛ ራሳችን ለኢነርጂ ፐርፐዝ ለኤሌክትሪክ ለምናምን እንጠቀምበታለን እንጂ ለአንተ አንሰጥም። አንተ ማነህ? አሜሪካ ማገር ናት፣ ኢራን ማገር ናት። አንተ ከኛ ወስደ ለራስን ከለር የምትሰራ ከሆነ እኛ የራሳችን ነው ለምን አንሰራበትም? እንደዛ የሚባል ከሆነ ነው። እና ተመችታኛለች። እና ትራምፕ ማየት ነው እንግዲህ እንዳለው ፓወር ፕላንቶቹ ምናምኑ አጋ ያለው ገለመኔ ትርኪ ሚርኪ ያወራል ወይስ ማየት ነው? እንዲህ ቆፍጥን ማለት ኮስተር ማለት ጥሩ ነው። በነገራችን ላይ ዓለም ላይ የትም ቦታ ማለት ነው ስቃችሁ ፈገግ ብላችሁ ምን ብላችሁ የምታናግሯቸው ሰዎች ማለት ነው በጣም በዲስፕሊን በምን የሆነ ምንድን ነው በጣም በሳል ያልሆኑ በምሰጣቸው ልክ የሚሰጧችሁ እና የምሰጧቸው ነገር ምን እንደሆነ የሚገባቸው ካልሆነ በስተቀር ኮስተር ብሎ ማስተናገድ የመሰለ ጥሩ ነገር የለም። በሁሉ ላይ ብሎ በሆነ ከባድ ነው። ኢራን እንደዛ አላለችም በእውነት። እስቲ የማርያም በር ልክፈትለት ነው ያለችው እና የሚባለው አይደል? ሃይማኖት መጠቀሚያ አይደለም። በቃ የማርያም በር እስቲ ማለፊያውን እስቲ መውጫውን ዝም ብዬ ቪክቶሪ ፌስ ልስጠው ሰውዬ ትንሽ እስቲ ዝም ብሎ ከሚወጣ ተንሸማቆ እንዲሁ አንገት ደፍቶ ከሚወጣ እስቲ ያለችው ሰውየው ክብረ ነክ የሆነ ነገር ውስጥ ገባና በጣም ጎበዝ ናት ኢራን እና ጀግኖች አሸንፈውታል። ግን ምንድነው ተሸንፎ እንዲህ ሲወራጭ ስታይ ያው ጥሩ አይደለም። እስቲ የሆነ ነገር ሰጥተነው ሰላም እናገኝ ብለው ነበረ፣ አልፈለገም፣ ጠረቀሙት። ጀግና እና ወደ ኢትዮጵያ ስመጣ ደግሞ በየእንትኑ ለምን ስለ ቴዲ አፍሮ የሆነ ነገር አትነግረንም፣ ስለ ምርጫው ለምን ትንሽ አታወራም ብላችሁኛል። እኔ በዚህ ጉዳይ ላይ ብዙ ማውራት አልፈልግም። ቴዲ አፍሮ ያው ሙዚቀኛ ነው፣ የአርት ሰው ነው። ዝም ብሎ ሰተቴ የሆነ ነገር ይዞ አይመጣም። የሚያወያይ የሚያደናግር ምን ነገር ይመጣል። ግን ብዙዎች በየዩቲዩቡ በየቲክቶኩ ይህንን ሙዚቃ የሆነ የፖለቲካ ማኒፌስቶ አድርጎ አይነት የሚያቀርቡ ሰዎች ምን የሚሉ ሰዎች ይገርሙኛል። እኔ የኢትዮጵያ ሕዝብ እንደ ሕዝብ በጣም የሚገርም ሕዝብ ነው። በቃ ሴራ ማሴር፣ ኮንስፓይሬሲ፣
ምናምን በቃ ሙዚቃ ነው ትሰማለህ። በቃ መንግስት እንኳን እንደዚህ ራሱን አላመመውም፣ አልጨነቀውም። ዝም ብሎ በቃ መንግስትን እወክላለሁ ለመንግስት አዝናለሁ እንዲህ ምናምን ብሎ የሚያስብ ተራ በቃ ቲፎዞ ነኝ የሚል ነው እዚህ እያጨፈረ የሚያስቸግረው። ቴዲ አፍሮ ከተናገረው ከዘፈነው ውስጥ ለእኔ ይጠቅመኛል፣ ይሄ ትችት ጥሩ ነው፣ ይሄ ገለጻ ጥሩ ነው፣ ከዚህ ይማርበታለሁ ካለ መንግስት ይማርበታል። መማር የሚችሉ ሰዎች ናቸው ያሉት አይደለም እንዴ? ዝም ብሎ አይደለም፣ ይማሩበታል። ሌላው መሀል ሆነ የምታጨበጭም ማለት ነው ይሄ ምናምን በቃ ለመንግስት ጥብቅና ይቆሙ፣ ለመንግስት የተቆረቆርኩ የምትመስል ምንድን ነው? በቃ ዓለም ላይ እኮ ኢትዮጵያ ውስጥ ነው እንጂ ዓለም አውሮፓ ምናምን ውስጥ እኮ ሁላችንም በቲቪም በምን የምናየው የሀሳብ ልዩነት የትየለሌ ነው። ሰዎች እስቲ ሁሉም እንደፈለገ ያስብ፣ ከዛ ሀሳብ ምንም የሚረባ ነገር ለፈጠራ የሚሆን ለአዳዲስ ግኝት የሚሆን ሀሳብ ያመነጫሉ ተብሎ ተትተዋል እኮ አይደለም። ሙዚቃን የሚያህል ነገር ሰይጣን የሚያመልኩ ሰዎች እንኳ አውሮፓና አሜሪካ አሉ። ሰይጣን ሲያመልኩ እንዴት ነው? ምን መጽሐፍ ይጽፋሉ? ምን አዲስ ነገር ያመጣሉ? እስቲ የሚፈጥሩ ከሆነና ለሕክምና፣ ለሳይንስ፣ ለቴክኖሎጂ የሚጠቅም ሀሳብ በዛውም የሚያመነጩ ከሆነ ከነሱ እንወስዳለን ብለው ፍሪ ናቸው። ሕጉን አክብሩ፣ ሰው እንዳንቁ፣ ምን በሉ እንደፈለጋችሁን ይባላሉ። ኢትዮጵያ ውስጥ ሙዚቃ ማለት ነው ሙዚቃ መሞዘቅ መስፈን አንዳንዶችን ያንጨረጭራል። የሚያንጨረጭራቸው ስለማያውቁ በቃ ኢሞሽናል ሪዝኒንግ በቃ እንትናቸው ሁሉ ስለወረራቸው ነው። አሁን በምርጫ ጉዳይ እንኳ ብትመጡ አሁን አብይ አህመድ ቢቀናው ቢሆንለት ማለት ነው ብልጽግና 52% ቢያሸንፍ፣ ሌላው ደግሞ እንዲሁ ለኢትዮጵያ ቅን በጎ ሀሳብ የሆኑ ፓርቲዎች 48ቱን ቢያሸንፉ፣ ፓርላማው 52 ለ48 ቢሆን እጅግ ደስ ይለዋል ይመስለኛል። አውሮፓም አሜሪካም ሌሎችም ወዳጅ የሚላቸው የበለጸጉ ሀገሮች ደስ ይላቸዋል። ኢትዮጵያ ዲሞክራት ሆነች ይላል፣ ደስ ይለዋል። እንዲህ በጣም በቃ አሁን በምናውቀው 98 ምናምን በሚል ድምፅ ባሸንፍ ደስ ይሏል። የኢትዮጵያ ሕዝብ ግን እንዲህ አያስብም። በጣም አምባገነን አዳ ምንድነው የሚባለው አድርባይ እንዲህ እኔ ብልጽግና ምናምን ከወደዋለሁ አይደለም። በአንድ ካርድ 100 ካርድ ቢኖረኝ እሰጠዋለሁ አይደለም። በካርድ እኔ ልቤን አውጥቼ እሰጣለሁ ይላል። ስለሱ አይደለም ለአንድ መንግስት የትየለሌ ሜዳ መስጠት ጥሩ አይደለም። አንድን መንግስት በረጅም ገመድ ማሰርም ወይንም መልቀቅም ጥሩ አይደለም። ትንሽ ገመድ ያስፈልጓል። ትንሽ ገመድ ነገር ያዝ። ያ ገመድ ደግሞ 48 ለ52 ሲሆን ነው። ስመርጡ ካርድ ካላችሁ ብልጽግና መውደድ ጥሩ ነው። ምን ማለት ጥሩ ነው ግን ብልጽግናንም የሚጠቅም ዲሞክራት ሆነ አደገ። በሚቀጥለው ምርጫ ለምሳሌ ብልጽግና ሲወዳደር ለምን 60% ለማሸነፍ እንዲህ አልሰራም እንዲል ገባችሁ? እንዲህ አደርጋለሁ እንዲል እንጂ ህዝቡ ህዝብ እንዲህ ተሰጠው ወጥቶ ነው የሚመርጠው። እና አንዴ እንትን በሏቸው ብቻ የማይባል እንደ በግ የማይነዳ ህዝብ ያስፈልጋል። እና መንግስት የማይወደውና የማይፈልገው ነገር ይህ ህዝብ ከማንም በላይ አምባገነን አድርባይ የሆነ ቲፎዞ